መከራችን የክብራችን በር ይሆናል። አብረን እንከብርበታለን። አብረን ብቻችንን እንደምንቀበል አድርገን አናስበው። አብረኸኝ እንዳለ አስባለሁ እንበለው። አብሮ የተወደዳችሁ ኦርቶዶክሳውያን ነግሬያችሁ ከሆነ አላውቅም። ቅድስት ብሎንዲና የተባለች ሰማዕትነት ልትቀበል ጊዜ እህቶቿ በጣም ያለቅሱና ይነፈርቁ ነበረ። ልክ ሰማዕትነት ስትቀበል ምን እንደሆነ ታውቃላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስን በሷ ውስጥ ያዩት ነበር። ከዚያስ ደነገጡ፣ ለቅሷቸውን ተው። አምላኳ አብሯት ነበር። በደስታ በምስጋና የትኛውንም ክርስቲያናዊ መከራ ክርስቲያን ሆናችሁ ስትቀበሉ አብሯችሁ ይሆናል። እናንተም አብሯችሁ ትሆናላችሁ። አንድ ሊቅ እንደተናገረው ሰማዕታት ወደ ፍርድ አደባባይ ሲጎተቱ አምላካችን ኢየሱስ ክርስቶስም አብሯቸው ይጎተታል ይላል። አብሮ ይሆናል። ይልቅ ብቻችሁን አትሁኑ ያለ እግዚአብሔር። አብራችሁ ነው። አብራችሁ ተቀበሉ። አብራችሁ የተወደዳችሁ ኦርቶዶክሳውያን ራሳችሁን ጥሉ ሊላችሁ ይችላል። አንዳንድ ስሜት ራሳችሁን ጥሉ፣ ራስን ጥላ ቢላችሁ ከኔ በላይ እኔን የሚወድ አምላክ አለ ብላችሁ እመኑ። አንዳንዴ የክፉ መንፈስ ሞት ሊላችሁ ይችላል። ለምን ብቻዬን እሞታለሁ ከክርስቶስ ጋር ሕያው ሆናለሁ ብላችሁ አታሳፍሩት? የተወደዳችሁ ወጣቶች አንዳንዴ ጭክን ብሎ ተሰቀል ሊላችሁ ይችላል። ከክርስቶስ ጋር እንጂ ብቻዬን እኔ ተሰቀየ ምን አረጋለሁ አትሉትም? ራሳችሁን አጥፉ ሊላችሁ ይችላል። ከክርስቶስ ጋር እኖራለሁ ብላችሁ አፉን አትዘጉ። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩቴ ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18 ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትጀልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውል? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ ቤት ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ፣
ተጨንቆ በቁመቱ 1 ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም። እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው እንድታከፋፍልለት ነው ወደ አንተ የመጣ። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? ኦርቶዶክሳውያን የኔና የናንተ ልመና የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱ ጎተራ ባይኮቱ እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ፣ የት እንዴትም እንኑር፣ እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበው እሱ ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው አይሻል? ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለ የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ አሁን ናና ውሰደን ብንለው አይሻል? እንዳምን ነው ብንሆን
ንጹህ እንደሆንን ብንሞት፣ እንዳገለገልነው ብንሞት፣ እንደተገዛንለት ብንሞት፣ እንደፈራነው ብንሞት ናናውሰድ